እኔ ምን መሰለህ ጥያቄ እኔ አሁን የምኖረው ትዳር ውስጥ ነው ገባ። እሺ ግን ባሌ ክርስቲያን ነው፣ እኔ ሙስሊም ነኝ እሺ እና ልጆችም አሉኝ። ግን ቤተክርስቲያን አልሄድም ማለት ልጆቼንም ያው እሱ ከሚከፋው ብዬ ነው እንደዚህ ይጠመቁ ሲል ተጠምቀዋል ልጆች። ግን እኔ አላምንበትም ገባ። እኔ ያን የመጣሁበትን ስለሆነ የማውቀው ግን ይሄኛውንም አልያዝኩትም ከዛኛውም አልሆንኩም እና ምን ትለኛለህ ነው። እንግዲህ ዓለም ላይ ስንፈጠር ጊዜ ፈጣሪ የፈጠረብን ዓላማ አለ። ዝም ብሎ በከንቱ አይደለም የፈጠረው። የሚባል ነገር አለ። ከሞት በኋላ የምንሄድበትን ቦታ አለ። አላህ ለምንድን ነው የፈጠረን? እዚህ ዓለም እንድንመጣ ያደረገን ከተባለ ወማ ኸለቅቱል ጅነ ወልኢንሰ ኢላ ሊያዕቡዱን አለ። ሰውንም ሆነ ጅኖችን እኔን እንዲገዙኝ እንጂ ለሌላ ዓላማ አልፈጠርኳቸውም አለ። የሰው ልጅ ቆም ብላችሁ አስቡ። ለምንድን ነው እዚህ ዓለም ያመጣኝ አምላክ? ዝም ብሎ በከንቱ አላመጣ ነው። እኔ ይህን ሞባይል ሰርቶ አንድ ሞባይል ባለቤት ዝም ብሎ በከንቱ አልሰራም። ዓላማ አለው ከበስተጀርባው። ለዚህ ዓላማው ሊውል ይገባል። መኪና ሰራ አንድ ሰው ዝም ብሎ ሰርቶ ሊያስቀምጠው ነው? ላ ጥበብ አለ ከበስተጀርባው፣ ዓላማ አለው ሊያሽከረክረው ሊገለገልበት። ከዛሊክ ይህን የሚያክል ድንቅ ፍጡር አላህ ስብሐነሁ ወተዓላ የሰው ልጅን የፈጠረው የሚገርም አይምሮን የሰጠው ነገራቶችን እንዲያስተውልና እንዲያገናዝብ ያደረገው ዝም ብሎ በከንቱ እንዳይመስላችሁ ለትልቅ ዓላማ ነው። ከበስተጀርባችሁ ከሞት በኋላ ትልቅ ድግስ አለባችሁ። ወይ የእሳት ድግስ የዘላለም ወይም የዘላለም ጸጋ ድግስ አለላችሁ። ታዲያ ሄደን ያወቀ ሰው ከሞት በኋላ ህይወት እንዳለ ያወቀ ሰው እንዴት ነው በራሱ ላይ የሚቀልደው? እንዴት ለጊዜያዊ ለአጭር ዓመታት ብሎ አምላኩን ክዶ እንዴት ይኖራል? ወይም የአምላኩ የማይፈልገውን ስራ እየሰራ እንዴት ይኖራል? አላህ ስብሐነሁ ወተዓላ የሌላ እምነት ተከታዮችን ማግባት እርም አድርጓል፣ ሐራም አድርጓል። በሱረቱል በቀራ ላይ ሲናገር ምን አለ? ወላ ተንኪሑል ሙሽሪካት ሐታ ዩእሚን ወላ አመቱን ሙእሚነቱን ኸይሩን ሚን ሙሽሪከትን ወለው አዕጀበትኩም ወላ ተንኪሑል ሙሽሪኪነ ሐታ ዩእሚኑ ወላ ዐብዱን ሙእሚኑን ኸይሩን ሚን ሙሽሪኪን ወለው አዕጀበኩም ኡላኢከ የድዑነ ኢለን ናር ወላሁ የድዑ ኢለል ጀነቲ ወልመግፊረቲ ቢኢዝኒሂ ወዩበይኑ አያቲሂ ሊናሲ ለዐለሁም የተዘከሩን ይላል። በእኔ በአላህ ላይ የሚያጋሩ ሰዎችን እስካላመኑ ድረስ በፍጹም እንዳታገቡ ይላል። እነዚህ ሰዎች ወደ ገሃነም እሳት ነው እንደሚጠሯቸው አለ። እኔ ደግሞ ወደ ምህረቴና ወደ እዝነቴ ነው የምጠራቸው አለ። በሌላ ቦታ ላይ አላህ ስብሐነሁ ወተዓላ ላ ሁነ ሒሉን ለሁም ወላ ሁም የሒሉነ ለሁነ ይላል። የእናንተ ለእነርሱ አይፈቀዱም፣ የእነርሱም ለእናንተ አይፈቀዱም ይላል። ወላ ቱምሲኩ ቢዒሶሚል ከዋፊር ይላል። ከከሃዲያን ሰዎች ጋር የትዳርን ቃል ኪዳን እንዳትይዙ ይላል። አንዲት ሙስሊም ሴት ከሌላ እምነት ተከታይ ጋር አግብታ እየኖረች ከሆነ እያደረገች ያለችው የእያንዳንዱ ቀን ግንኙነት እንደ ዝሙት ከአላህ ዘንድ እየተጻፈ እንደሆነ ታውቃላችሁ። እንደ ዝሙት እየተጻፈ ነው እያንዳንዱ ህይወቷ። ዝሙት ወዴት ነው የሚያስረፍታ? ወላ ተቅረቡ ዚና ኢነሁ ካነ ፋሒሸተን ወሰአ ሰቢላ። እና ከዚህ ህይወት እንዲህ አይነት ህይወት ውስጥ ያላችሁ ካላችሁ ውጡ። መጀመሪያ በእርግጠኝነት ሲቀርቧቸው ጊዜ የሚቀርቧቸው እንሰልምላቸዋለን በሚል ነው። መቼም ሴት ልጅ ወንድ ልጅን ሄዳ አትጀነጅንም። ነገር ግን ወንድ ልጅ ነው ቀርቦ የሚመጣው። የዛኔ በሚመጣ ጊዜ እምነቷን በጣም ትጠብቃለች። ሴት ልጅ ጠንካራ ነበረች። ከጊዜ በኋላ ግን እሰልምልሻለሁ በሚል ይቀርቧቸዋል። ከዚያ ራሳቸውን ህይወት ከጀመሩ በኋላ አሁን እንደፈለግሽ ከፈለግሽ ሂጂ ከፈለግሽ ወደ እኔ ነይ ይላታል። አንዳንዱ ሊያስገድዳት ሁሉ ይችላል። ካልሆነ እንለያያለን ይላታል። ከዚያ በኋላ እንዲህ አይነት ህይወት ውስጥ የማትፈልገው ህይወት ውስጥ እንድትገባ ትሆናለች። የወንድ ጓደኛ የያዛችሁ ካላችሁ የሌላ እምነት ተከታይ ወንድም ይሁን ሴት፣ ልክ እንዲሁ ደግሞ ትዳር ውስጥ ያላችሁ ካላችሁ ወላሂ ላዚም የጀሃነም መንገድ ላይ ነው ያላችሁ። አላህ ቃል በቃል የተናገረው እነዚህ ወደ ገሃነም እሳት ነው እየጠራቸው ያለውና ተጠንቀቁ ብሎ ተናግሯል። አላህ ስብሐነሁ ወተዓላ የካደን አካል የትዳር አጋር አድርጎ መያዝ በፍጹም አይፈቀድም። በዚህ ትዳር ውስጥ ያለ ሰው ካለ አላህን የሚያምንና አላህን የሚፈራ ከሆነ መውጣት አለበት። ዳዕዋ አድርጊለት፣ ከቻልሽ ምከሪው፣ አስመከሪው። ተጨማሪ ጥያቄ አለ። እምቢ ካለ ግን ከዚህ ከሰው ጋር ዝም ብሎ እሺ። ዳብተን ስንኖር 10 ዓመታችን ነው። የመጀመሪያ መንታ ልጆችና አሁን ሁለተኛ ደግም ያለው ግን ልጆችም እንደነገርኩ ነው። ምንም እኔ እንትን ስለማልን አይሄዱም ቤተክርስቲያንም እና ጎረቤት ምናምን ይገፋፋኛል። ለምንድን ነው የማትሄጂው ምናምን፣ ግን አልሄድም በቃ። ሂጄም የሆነ ቀን ራሱ ሂጄ እንደዚህ ብለውኝ ምናምን ከመከሩ በኋላ ሂጄ ስመጣ ራሴን ያመኛል። ግን እኔ መመለስ የምፈልገው ወደዚህ ወደ ነበርኩበት ነው። ግን የልጆች አባት ደግሞ በጣም
ሲበዛ ጥሩ ሰው ነውና እንዴትስ ልለየው? እንደገና ደግሞ ወደ እኔም ለማምጣት ብሞክር እሺ ምንም አይመስለኝም እና ምን ትመክሩኛላችሁ ነው? እሺ ይኸውልሽ እዚህ ዓለም ስትኖሪ ቅድም እንዳልኩት ለፈጣሪ ትእዛዝ ማድረግ ነው የሰው ልጅ አለበት። ገብቶሻል አይደለ? ከሞት በኋላ ህይወት አለ እያልኩኝ ነው። ከሞት በኋላ ህይወት ያለው ሰው ነገ ከፈጣሪ ፊት እንደምንቆም ያስተዋለ ሰው ያወቀ ሰው እንዴት ነው ከፈጣሪ ፊት የሚያሳፍረውን ነገር ዛሬ በምድር ላይ የሚያደርገው? አላህ በቁርአን ላይ ሲናገር ኢን ኩሉ መን ፊ ሰማዋት ወልአርድ ኢላ አቲ ረሕማን ዓብዳ ይላል። በሰማያት በምድር ያለ አንድን ፍጥረት አይኖርም የኔ ባሪያ ሆኖ ከፊቴ የሚመጣ ቢሆን እንጂ የትንሣኤ ቀን እያለ ይናገራል። ወኩሉሁም አቲህ የውመል ቂያመቲ ፈርዳ አለ። ሁላቸውም እያንዳንዳቸውን ፍጥረት ሁሉ በተናጥል ከእኔ ፊት የሚመጡበት ቀን አለ ብሏል። ነቢያችን ሰለላሁ ዐለይሂ ወሰለም ማ ሚንኩም ሚን አሐድን ኢላ ሰዩከሊሙሁ ረቡሁ ለይሰ በይነሁ ወበይነሁ ተርጅማን አሉ። ከእናንተ ከፍጥረታት አንድም ሰው አይኖርም ነገ የትንሣኤ ቀን ያለማንም አስተርጓሚ አምላኩ አላህ ፊት ለፊት የሚያናግረው ቢሆን እንጂ አሉ። ያችሁ እና ስለዚህ የዛኔ ከፊቱ ቆመሽ አንተ ያላዘዝከኝን የትዳር ህይወት መስርቼ እየኖርኩ ነበረ ስትይ ጊዜ አቋምሽ ምን ይሆናል? ስለዚህ ከሞት በኋላ ያለውን ህይወት አስባችሁ ከፈጣሪ ፊት መቆም እንዳላስባችሁ የዛኔ የሚያስቀይም የሆነ ነገር ዛሬ ላይ አትስሩት። እና እህት ከቻልሽ ዳዕዋ አድርጊለት፣ ምከሪው፣ አስመክሪ። ወደ ዲንሽ ተመለሽ፣ ወደ አላህ ተመለሽ፣ ወደ እስላም ተመለሽ። ልጆችሽንም በእስላም ላይ እንዲያድጉ አድርጊያቸው። መከረሽው አስመከረሽው እምቢ ካለ ምንም ማድረግ አይቻልም። የፈጣሪን ትእዛዝ የቀረሽችን ዘመንሽን ጠብቀሽ ኑሪያት። እስከ ዛሬውን ወደ አላህ ተውበት አድርጊ። አሁን ያለሽበት መንገድ ብትሞች ወላሂ በጣም አደጋ ነው። በጀሃነም መንገድ ላይ ነው ያለሽው። ቅድም እንደተናገርኩት የቁርአን